አሁን በዚህ በምድራችን ላይ ባለው ነገር ብዙ ተነጋገር የኔንም ሐሳብ ተናገርኩ ያንተንም ማደመጥ ተመልካችም ብዙ ከዚህ ያገኛል ብዬ አስባለሁ ግን አንድ ጥያቄ ብጠይቅ ደስ ይለኛል እሺ በኢትዮጵያ የኛ ቤተክርስቲያን ታሪክ ውስጥ የኢቫንጀሊካል ቤተክርስቲያን ታሪክ ውስጥ እንደዚህ በመንግስት ተደማጭነትን ያገኘንበት ጊዜ እንደተናገርካቸው እንደ ሃይማኖት ተቋም እንኳን የተመዘገብንበት ጊዜ ነውና በዚህ እግዚአብሔርን በእጅግ እናመሰግናለን ተሰሚነት አግኝተናል አንተ በደንብ በሰፊ ገልጸዋል ታዲያ ተሰሚን እንዳገኘ ሰው ጦርነቱ ይቁም ለምን ደም ይፋሰሳል የወንድማማች ደም መፋሰስ በእግዚአብሔር ዘንድ የከፋ ኃጢአት ነው በሚል የመገሰጽን ነገር ኖሮ ወደ መንግስት ይሄን ጥያቄ ያቀርባቸዋል እንደው የምታውቀው ነገር አለ እኔ በሆነ ለመናገር ምናልባት ይሄውን አይነሳሽው ጥያቄ ትክክለኛና ተገቢ ጥያቄ ነው እውነት ለመናገር እንዳልሽው ነው ሁሉም ነገር እየተነሳ ያለውና እየተከናወነ ያለው ነገር በጣም ከባድ እንደሆነ አውቃለሁና ምናልባት እኔ አላውቅም በዚህ ደረጃ ግን እርግጠኛ ነኝ ተላልቆ የእምነት ተቋማት እንዲሁ ደግሞ የሃይማኖት መሪዎች አሉ እንደምታውቂው እነዚህ ያሉ ሃይማኖት መሪዎች ምናልባት ከመንግስት ጋር ተነጋግረዋል ብዬ አስባለሁ ለምንድን ነው እንደዚህ የምለው በተጨባጭ ከዚህ በፊት የትግራይ ጦርነት በነበረ ጊዜ አስታውሳለሁ አንድ ድል ገጥሞኝ ነበረ ከሃይማኖት መሪዎች ጋርና እዛ ስብሰባ ላይ ነበርኩኝ ሀያት ሪጀንሲ ይመስለኛል ባልሳሳትና የዛ ጊዜ ጦርነት እንደማይጠቅም ጦርነት እንደማያዋጣ ሰዎችን እግዚአብሔር ወደ ልባቸው እንዲያመጣ የሚል ምክረ ሐሳብ ቀርቦ እንደነበረ አስታውሳለሁ ከሃይማኖት ተቋም ማለት ነው ያው የሆነውን ነገር አይተሻል ምክንያቱም ጦርነት አውዳሚ ነው ጦርነት ገዳይ ነው ጦርነት አፍራሽ ነውና ያ ሁሉ ነገር ተፈጠረ አሁን ባለው ግን ተጨባጭ ሁኔታ ይኖራል ምን እምነት አለኝ ምናልባት እነዚህ አንዳንድ የተወከሉ የሃይማኖት አባቶች አሉ በካውንስሉም ደረጃ መማከርቱ ጉባኤም ያለ ይመስለኛል ሀገራዊ ኮሚሽን የሚባል አለ እንግዲህ እዛ ውስጥ የእርቅ ስራ ይሰራሉ የሚል ግምት አለኝ ግን በተጨባጭ እኔ አሁን እስከማቀው ድረስ ግን እንደው በዚህ ደረጃ ካውንስሉ በጠቅላላ ጠርቶን በየቤተ እምነታችሁ በዚህ ጉዳይ ላይ እንደው ያላችሁን ሐሳብ አቅርቡ ያለውን ነገር እንነጋገር የሚልና ተጨማሪ ሐሳብ አላቅም ያው ጸልዩ ይሉናል ያው እኛም በርግጥ ስላልሆን ሳይሆን እንደየቤተ እምነታችን አስፈላጊ ስላልሆነ ጦርነት አስበን እየጸለይን ነው ሌላው እንዳልሽው ግን በዚህ ጊዜ እውነት ለመናገር የሚሰማ መንግስት ነው ያለን ይሄ መቼም እኔ ስለምል ሳይሆን ማንም ሰው ያውቃልና መልእክት ያለው አቅም ያለው እግዚአብሔር አቅም የሰጠው ለእምነት ተቋም ነው ወይንም ነው ለሃይማኖት መሪዎች ነው ሃይማኖት ከሁሉ በላይ እንደሆነ ይታወቃልና እድሉን አግኝተው ገብተው ንግግር ቢያደርጉ በጣም ትልቅ ነገርና ጥሩ ለውጦች ይኖራሉ የሚል እምነት አለኝ እየተካሄደ ሊሆን ይችላል አላውቅም አታውቅም ኦኬ እኔ ምን እንደው ለኔ መቼም ብዙ ጊዜ በተለያየ እንትን ማነሳው ጥያቄዎች ናቸው የምድራችን የተለያዩ ነገሮችና ይሄ በተለይ ደግሞና በእግዚአብሔርም ዘንድ በዚህ ዘመን ያለች ቤተክርስቲያን ተጠያቂ ነው የምትሆነው ምክንያቱም እናንተ ድርሻችሁን ጸልያችኋል ግን ሰውየው እንዲህ ማለት ትችሉ ነበር ይሄንን መገሰጽ ትችሉ ነበር እንዲህ ማድረግ ትችሉ ነበር በሚል እግዚአብሔር የሚጠይቅ ይመስለኛልና ካሁን ወዲያ እንኳን ከዚህ እንኳን በኋላ ብትነሱ ደስ ይለኛል በመጨረሻ ግን እንደው ይሄን ሐሳብ ሳጠቃልለው ይሄን የወጣቶችን ደም እንደዚህ የሚፈስበት አላቋርጥ ያለ ሰርክል ያለው ነው እንግዲህ ታውቀዋለህ ከኤርትራ ነፃነት ለመውጣት ከነበራት ጥያቄ ጋር ጀምሮ ጊዜ ደም ሲፈስ የቆየውን ነገር አሁን ደግሞ እርስ በርስ በሆነ የመጣውን አቅም ያለው የመጨረሻ ሐሳብ ነው በዚህ ላይ የምናገረው አቅም ያለው መንግስት በቤተክርስቲያን በሽማግሌዎች የተባለ ሁሉ እንዳየነው ምንም መሄድ አልቻለምና እነዛንም በውጭ ያሉትን የመንግስትን የሚቃወሙትን የሚሰራውን የማይቀበሉትን መንግስትንም ሃይ ብሎ የሚያደራድርና ወደ ሰላም የሚያመጣ ከሀያላን ሀገራት አንዱ እንዲገባ እኔ እግዚአብሔርን መለምነው ይሄንን ነው ይሄንን የምታዳምጡም ደግሞ እንድትጸልዩ እውነተኛ ለዚህ ነገር ላይ ለማደራደር የሚችል አቅም ያለው እኔ በእኔ ትንሽ የፖለቲካ መረዳት ትንሽ ትምህርት
የምስራቅ አፍሪካ ላይ ያለችን ኢትዮጵያን ከየትኛው ምስራቅ አፍሪካ አካባቢ ካሉት ሀገሮች ለማንኛውም ለቀጠናው ሰላም በሙሉ ኢትዮጵያ ነች ዋናዋ። ኢትዮጵያን ተጠቅመው ነው ሌላውን ማስተካከል የሚችሉት። ፎር ዲስ ሴክ እንኳን የሀያላን ሀገራት አንዱ መጥቶ ይሄንን ነገር ወደ ሶሉሽን የሚመጣበትን ነገር ፓወርም ተጠቅመው አድርገው አደራድረውልን በቃ ወጣቶቻችን አይለቁ፣ እናቶች ያለ ጧሪ ስንት ዓመት ይለቀሳል። እና ይሄንን እኔ ይህንን ነው ሀሳብ የምሰጠው። መንግስታችንም ልቡ እንዲከፍት እነዛም ራሳቸውን ዝቅ አድርገው ልባቸውን ከፍተው ለእውነተኛ ለኢትዮጵያ ሕዝብ የሚያስቡ ነው እንዲቀርቡ ነው ጥያቄ የማቀርበው። ይሄን በዚህ ልደምድምና እንደው ብናገረው ደስ ይለኛል የምትለው ሀሳብ በውስጥ ያለ ነገር ካለ እስቲ ላንተ እሱን ደግሞ እድል ስጥ። ብናገረው በጣም ደስ ይለኛል የምለው እንግዲህ ነገር ምንድን ነው እንደ ሁለት ሀሳብ ነው ካነሳሹ እድል ከሰጠሽ ላይቀር ሁለት ሀሳብ ነው የምለው እና እኔ ምን እላለሁ ምናልባት ሶሪ ወደዚህኛው ነገር እንዳልመለስ እና አንደኛ በኢትዮጵያ ላለን አማኞች ቅዱሳን በሙሉ ማለት ነው እግዚአብሔር እንደው የሆነ ወደ መረዳታችን እግዚአብሔር ወደ ቀልባችን እንዲያመጣ እንፈልጋለሁ። ይህን ስል ምን ማለት ነው? አሁን ያለንበት ጊዜ ላይ ሞር ብዙ መስራት የምንችልበት የወንጌል አቅም ያለበት ጊዜ ነው። ይህን ጊዜ በዋዛና በፈዛዛ የምናሳልፈው ከሆነ በርካታ ነገሮችን ዳግመኛ ላናገኛቸው እንችላለን። ስለዚህ ይህንን ወርቃማ የወንጌል ጊዜ እግዚአብሔር ሰጥቶናል እና አንተ የምትተኛ ንቃ ከሙታን ተነሳ አይደለም የሚለው መጽሐፉ። ልክ እንደዚህ እንደ ብዙ ሰዎች በነፃነት ሽፋን የተኛን ይመስለኛል። ሁለተኛ የባለፈውን ዘመን ረስተን አሁን ያለው ነገር መቼም በቃ ከእጃችን እንደማይወሰድ አድርገን የምናስብ ሰዎች አለን ብዬ አስባለሁ፣ ከማየውም ከመገመተውም። ስለዚህ የመጀመሪያ ነገር ብለው ምንድን ነው እግዚአብሔር በሰጠን በዚህ ወርቃማ የወንጌል ጊዜ እንደው መገፋፋቱን ስተን መያያዝ ብንችል፣ መነቋቆሩን ትተን መስማማት ብንችል። ይህን የምለው ውጭ ላልባ አይደለም። መጀመሪያ ከቤት አይደል የሚጀምረው? ከቤት ነው የሚጀምረው እና አሁን እንደው ብዙ ጊዜ በመድረክ ላይ ሽፋን በሚዲያ ስክሪን ተሸፍኖ ስለሚታይ ሁሉ ነገር ሰላም ይመስላል እንጂ በርካታ ስራዎች መሰራት አለባቸው። ብዙ የወደቁ ነገሮች መነሳት አለባቸው። ቤተክርስቲያን መልኳን ትታለች እና መልኳ እየጠፋ ነው። ይህን በድፍረትና በእውነት ነው የምናገረው። ስለዚህ መልካችን መመለስ አለበት እና አማኞች በዚህ አቅጣጫ እንደው እግዚአብሔር እድል ሰጥቶናልና ቆም ብለን ብናስብ፣ እንደው ይሄ መረጋጋቱ ቢመጣ ሆያውየው ቢቆም ሰው ሁሉ ለሚመጣውና ለሚገለጠው እውነት ቢሰራ እግዚአብሔር ይህን መንፈስ በቅዱሳን ላይ ቢያደርግ አንደኛ በዚህ እንዲህ ቢሆን ደስ ይለኛል። ይሄ ጠቅላላ መልእክቴ ነው። እንግዲህ የተወደዱ ቅዱሳን የሚሰሙኝ ሁሉ በቅንነት እንደሚረዱኝ አምናለሁ። የእግዚአብሔር አጀንዳ ስለሆነ ነው የምናገረው። በሁለተኛ ደረጃ እንደው በግሌ ብናገረው ደስ ይለኛል የምለው ምንድን ነው በጣም የምናፍቀው መሰለሽ? እኔ አሁን እንደው በቃ እረፍት ኢትዮጵያ ውስጥ ሰዎች በሰላም ወጣው በሰላም የሚገቡበት ዘመን እግዚአብሔር እንዲያደርግልን ይሄ በጣም ጸሎቴ ነው። ምክንያቱም አዝናለሁ እግዚአብሔር ከተናገረኝ አንዳንድ ነገር አንጻር ማለት ነው። አንዳንድ ነገር ብዬሻለሁ እና ከዛ ነገር አንጻር አሁን ምንድን ነው ብዙ ነገሮች መልካም ናቸው፣ ብዙ ነገሮች ጥሩ ናቸው። በዛ አንጻር ደግሞ በአንጻሩ ደግሞ ሰው እየወጣ እየገባ አይደለም። በየሰፈሩ ሰው ይታገታል፣ እያየሽ ነው የምንሰማው ነገር ነውና እንደው እግዚአብሔር ይሄን ምዕራፍ ዘግቶት ኢትዮጵያውያን በሀገራቸው እንደፈለገ ወጣው ገብተው ተንቀሳቅሰው የሚሰሩበት ወጣው የሚገቡበት ነገር እግዚአብሔር እንዲያደርግ ትልቁ ጸሎቴ ነው። ያለው መልካም ነገር ያለው በጎ ነገር ያለው ጥሩ ነገር እንደቀጠለ ሆኖ ማለት ነው። በጣም በርካታ ጥሩና ጥሩ የምለው ነገር ስላለ ማለት ነው። ይሄ ደግሞ በአንጻራዊነት እንዲሆን ጸሎቴም ነው ምኞቴም ነው። ያው እኔ ራሱ ክፍለ ሀገር ብዙ ቸርቾችን ተግያለሁ እና አብዛኛውን ወደዛ ሄዳለሁ፣ ወደ ኦሮሚያ ክልል ሄዳለሁ እንደምታውቁት እና አንዳንድ ጊዜ ያው ከጸጥታ ስጋት ተለያይቶ አንዳንዴ የምንቀርበት አጋጣሚ ያለና ያ እንዳይሆን እግዚአብሔር ይህን ሰላም እንዲያመጣ እንደው ጸሎቴም ምኞቴም ነው። ይህን ለማለት ፈልጋለሁ። ጌታ ይባርክ። ከአገልግሎት መቅረት በላይ እኮ መታፈል መደራደሪያ መሆን ብዙ ነው ስፋቱ እጅግ እና አንድ ነገር ማነው አዚም ያደረገልባችሁ ይላል ሐዋርያ ጳውሎስ አንድ ቦታ ላይ አይደል? ምናልባት ይህንን ሪያሊቲውን በሀገራችን ላይ ያለውን ነገር አይተን ምንድነው ጌታ ሆይ እባክህ ብለን ወደ እግዚአብሔርም ለመጮህ ቅድም የሚያልኳቸውን ላናነሳ ምናልባት እንደው አዚም የተደረገብን ነገር ይኖር ይሆን? አይ ዶንት ኖ። በጣም ግራ ስለሚገባኝ ነው እንዲህ የምልህ። ወደ ሌላ ጥያቄ ልውሰድህና እግዚአብሔር በዘመንህ እንደው ተናግሮ ባንተ በሀገር ደረጃ
ስለ ሌላም ሀገር ሊሆን ይችላል የተናገረ፣ ግን በሀገር ደረጃ ተናግሮ የተፈጸመ የምታስታውሰው አለ? እንደው ብትነግረን ደስ የሚል። እንግዲህ ያው መቼም እግዚአብሔር በብዙም በጥቂትም ማዳን አይሳነውም እንደሚል መጽሐፍ፣ ምናልባት እንደው ይጠቅማል ብዬ የማስባቸው አንድ ሀሳብ አለ። ብዙ እንጸልያለን በሀገር ደረጃ። እንግዲህ ሁሉን ያየሽውን ሁሉ አትናገሪም። ያው እግዚአብሔር ፊት ማቅረብ መጸለይ ያለብንን ነገር እንጸልያለን። እንደው ከብዙ መካከል ግን እንደው አንዱን ብናገር እድሉን ከሰጠሽኝ፣ አንድ መልእክት አንዴ ራእይ አይቼ ነበር እና ያየሁት ራእይ ምን አይነት ራእይ ነበር? ከባድ ራእይ ነበር የማየው በእውነት በእርግጡ። እና የዛሬ 2 ዓመት አካባቢ ነው አስታውሳለሁ። እና አስጨናቂ ስለነበረ እንደው ለብዙም ሰዎች አላደረኩትም፣ ለተወሰኑ ሰዎች ብቻ አካፍዬው ነው የጸለይኩት። እና ምን አይ ነበረ? አንድ መርከብ ነው የማየው እና መርከብ ላይ ደግሞ መርከቡ እንግዲህ ውቅያኖስ ላይ ነው፣ እንግዲህ መርከብ ባህር ላይ ነው የሚሄደው። ነገር ግን እኔ ያየሁት ባህር ግን እጅግ በጣም ረጅም ባህር ነው እና ሰፊ ነው እና ሀገር ያክላል ያ ማየው ባህር ማለት ነው። እና መርከቢቷ ደግሞ ከዛ ትነሳለች። ከሩቅ እንደመጣች ነው የማስበው መርከቧ ማለት ነው። እና እየመጣች ነው፣ ግን በመርከቢቱ ላይ ግን ከፍተኛ ወጀብ ማዕበል ይመጣል እና መርከቢቱን ይገፋታል እና እየተነሳ ይገርፋታል ማለት ነው። እና በጣም የሚገርመው ነገር እንደምትሰጥም ነው የማስበው መርከቢቱ። ኖርማል የሆነ ወጀብ እና ማዕበል አይደለም የሚነሳው። ነገር ግን ያንን ተቋቁማ መርከቢቱ በዛ ውስጥ አልፋ ትመጣለች እና አልፋ ትመጣና ወደብ ላይ ትደርሳለች። እና የምገረምበት በጣም በተመስጦ ነው የማየው፣ እየተደነኩ ነው የማየው። እኔ ትሰምጣለች አልኳት መርከብ አልፋ ትመጣለች፣ ወደቡ ጋር ትደርሳለች። እና ወደብ ጋር ስትደርስ ግን በዚህ መሀል ግን መርከቢቱ እየመጣች እያለ ማለት ነው ነፋሱ እንደዚህ ማዕበሉ እየመታት እያለ ግን በጣም የገረመኝ አንዳንዱ ሰዎች ከመርከብ ይወርዳሉ ከስጋቱ የተነሳ። እንደው ምን አስታውሳለሁ በዛ ራእይ ውስጥ ሆኜ ዮናስ ወደ ተርሴስ ኮብልሎ አልነበረ? እና በዛ ጊዜ ከፍተኛ ማዕበል በመጣ ጊዜ እንዲቀለን ብለው ነጋዴዎች ሁሉ ሻንጣቸውን እያነሱ ወረወሩ ይላል መጽሐፍ ቅዱስ። እና እሱን ነገር እንዳስታውስ ያደርገኛል በዛ ራእይ ውስጥ ሆኜ ማለት ነው። እና ይወድቃል። ልክ በዛ መርከብ ላይ አንዳንድ ሰዎች ሲወርዱ ያለ ይወርዳሉ። እነዛን ሰዎች አንጠባጥባ ነው መርከቢቱ ወደቡ ጋር የደረሰችው። እና ወደቡ ጋር ግን ደርሳ በጣም እደነቃለሁ። ወደቡ ላይ ከደረሰች በኋላ ግን መርከቡ ውስጥ አንዲት ሴት ታመጣለች። እርጉዝ ናት። እና እንደው አስታውሳለሁ እስከ መልኳ ጭምር። እና ቀይ ናት፣ ታመጣለች። እና በጣም ነው የምታመጣው። አጠገቧ አዋላጆች ይሁኑ አማካሪዎች አላውቅም፣ ሰው አለ ግን። እና አንዳንዶች በቃ እየደከማት ነው፣ ግማሹ በኦፕራሲዮን ትውለድ ይላል፣ ግማሹ በእንትን ትውለድ ይላል። እና ሁሉም ሰው ሀሳብ ይሰጣል። አሁን ማዕበሉ ካለፈ በኋላ ደግሞ የሴትዮዋ ነገር ያስጨንቃል። እንደዚህ እያሉ እያለ ግን ሴትዮዋ ወለደች። እና ሴትዮዋ ወለደች። ሴትዮዋ በመውለዷ በጣም እየተደነቅኩ እያለ ስጦታዎች ከተለያየ ቦታ ለሕፃኑ ያው ሰው ወደ አራስ ቤት እንደሚሄደው ስጦታ ይዘው ሲመጡ አየውና ከዛ ከራዩ ነቃው። ትንሽ አስጨናቂ ስለነበረ ወቅቱ ማነው ራዩ ከበደኝና ምንድን ነው የሚለውን ነገር በጌታ ፊት ይህንን መልእክት ይዤ ቀረብኩኝ ማለት ነው። ጌታ ሆይ ምንድን ነው የሚለውን ነገር ይዤ ቀረብኩኝ በእግዚአብሔር ፊት። እንግዲህ እግዚአብሔር አምላክ ለእኔ የተናገረኝ ነገር አለ። እንግዲህ አላውቅም፣ ትልቅ መልእክት ነው። መልእክቱ ሀገራዊ መልእክት ነው። ልትናገረው አትፈልግም? ምንድን ነው ጌታ ፊት ጸለይኩኝና ትርጉሙን ከጌታ ተቀበልኩ። ምንድን ነው ይሄ? መርከቢቱ ኢትዮጵያን ነው የምትወክለው። መርከቡ የሀገር ጉዳይ ነው። እየተነሳ ይገፋት የነበረ ወጀብ፣ እየተነሳ ይገርፋው የነበረውን መርከቡን ያንገላታው የነበረው ማዕበል እስቲለው በእውነት ለመናገር በህሊናዬ ወደ አእምሮ ይመጣል ያየሁት ማለት ነው። እና ያ አሁን እንዳለንበት ኢትዮጵያ ላይ እየደረሰ ያለውን መከራ ነው የሚወክለው። ምክንያቱም ማዕበሉ ይገፋታል፣ በጣም ነው የምትናወጠው፣ ግን አትወድቅም። የገረመኝ አለመውደቋ እና በዚህ ውስጥ ነው እየተገረምኩ ነው። በጣም እደነቃለሁ ብዬሻለሁ። እና ከዚህ ይህን ማዕበል ሳያሸንፋት ነው። እና አንዳንድ ሰዎች ሲወርዱ ጌታ ወይ ምንድን ነው ሲወረዱት ሰዎች? መርከቢቱ ኢትዮጵያን ወከለች። ማዕበሉ አሁን በተጨባጭ በሀገራችን ላይ ያለው ማዕበል ምልክቱ ነው። ይህን ያየሁት እኔ 2 ዓመት ነው ብዬሻለሁ። 2 ዓመት ነው ያየሁት። እና ይህን መልዕክት ደስ የሚለኝ አንዳንዶች ቀድሜ ስለነገርኳቸው ምናልባት እድሉን አግኝተው ይህን ከተመለከቱ ያስታውሱታል። በጣም ከባድ መልዕክት ስለነበር የሚወዱት ሰዎች ምንድን ናቸው አለ። ቸርች አካባቢ ላሉ ሰዎች ነው ሸር ያደረጓቸው። የሚወርዱት ከመርከቡ ላይ የሚወርዱ ሰዎች
እኔ ማቀው ሰዎች ናቸው። ግን ለዛ መንፈስ ቅዱስ ትርጉም የሰጠኝ ምንድነው? በዚህ ነውጥ አሁን ተጨባጭ ባለበት በዚህ መከራ ውስጥ ማለት ነው ፍጻሜ ላይ የማይደርሱ ማዕበሉ አግጧቸው ወጀቡ አስፈርቷቸው አቋርጠው የሚወርዱ ሰዎች እንዳሉ። ምክንያቱም መኪና በተለይ ባስም ድሮ ስንጠቀምም ታውቃላችሁ ፌርማታ አለ። የቆረጠ መጨረሻ የሚደርሰው የፈለገ ቢተፋፈን መድረሱ አይቀርም። እና እኔ ከዛ ላይ ዘውትና ምንድነው የሆነው? እነዚህ የወረዱ ሰዎች የማዕበሉ የወጀቡ ብዛት ጫፍ እንዳይደርሱ እንደከለከላቸው መንፈስ ቅዱስ ይህን ትርጉም ነገረኝ ማለት ነው። እዚህ ወደቡ ላይ መድረሷ አሁን ተረጋግታ ነው የደረሰችው። ወጀቡ አልፏል። መንፈስ ቅዱስ ያኔ ምንድነው ኢትዮጵያ ከጭንቅ ታልፋለች። ታርፋለች አለ። አዎ ታልፋለች። አሜን። የጭንቅ ምዕራፏ ይዘጋል። አሜን። ይህንን በእግዚአብሔር መንፈስ በጌታ ጸጋ በእውነት ከጌታ በሰማሁት እውነት ነው የምነግራችሁ። ኢትዮጵያ ታርፋለች። አሜን። ወደብ ላይ ትደርሳለች። ግን ወደቡ ላይ ሆና ደግሞ ወልዳለች። ጣር በዝቶባት ነበረ። የኢትዮጵያ የረጅም ጊዜ ጸሎት የረጅም ጊዜ እንባ የሚወለድበት ጊዜ ሩቅ እንዳልሆነ ጌታ ተናገረኝ። በዚህ እግዚአብሔርን ባርኬ የዋለሁኝ እንግዲህ ወደ እሱ እየተቃረብን እንዳለ ከመልእክቱ አንጻር ማየት እችላለሁ። ያየሁት 2 ዓመት ስለነበረ ማለት ነው። ይህን እንደ ሀገር አስታውሳለሁ። እንደው ጌታ ከተነገረኝ አንዱ ይሄ ትዝ ይለኛል። አዎ ለፍጻሜሽ ተስፋ አለ አይደል የሚለው እግዚአብሔር ቃል። መጽሐፉም ደግሞ የሚለው ልክ እንደዛ ነው። ስሙ ይባረክ። አሜን አሜን። እግዚአብሔር ይመስገን። ይሄ እኮ ትልቅ ኢነርጂ ነው የሚሰጠው። ተስፋ አለን። እግዚአብሔርም እኮ የእሱ ብርታት እኮ ነው። ይህችን ሀገር ብትንትንትን አድርጎ የሚበታትን መከራ ነው እኮ ያሳለፍነው። በአጠቃላይ እንደ ሀገር አሁን ይሄንን የሆነባት ሌላ የአፍሪካ ሀገር ብትኖር አይ ዶንት ቲንክ ይህን ያህል መቆየት የሚችሉ አይመስለኝም። እኔ እንደው ካነሳሽው ላይ ቀር ጌታ ከዛ በኋላ ጾም ጸሎት ገባው። ይህን መልእክት አይቼ ማለት ነው ኢሳይያስ ኤርምያስ 31 ቁጥር 17 አሁን ስታነሺው ገርሞኝ ነው። እሱን ቃል ነበረ መጸለያው። ምን ይናገራል? ቁጥር 15 እስከ 17 የመራራ ልቅሶ ድምፅ በራማ ተሰማ፣ ራሔልም ስለ ልጆቿ አለቀሰች፣ የሉምና መጽናናትን እምቢ አለች። እግዚአብሔር እንዲህ ይላል፣ ዓይንሽን ከእንባሽ ከልክዪ፣ ለስራሽ ዋጋ ይሆናሉና ለፍጻሜሽ ተስፋ አለሽ ይላል እግዚአብሔር። እንግዲህ አልቅሳለች ራሔል፣ ልጆቿ ተረግጠዋል። እስራኤል ያሳለፈችው መከራ ስለምናውቅ በጡብ ነው የተረገጡትና ግን ምን አላት እግዚአብሔር? ፍጻሜ ነው። የእግዚአብሔር ትልቁ ፐርፐስ ፍጻሜያችን ነው እና እግዚአብሔር ለሀገሬ ትልቅ ፍጻሜ እንዳለው አምናለሁ። አሜን አሜን። እግዚአብሔር ይባርክ። አሜን። እጅግ አስደናቂ ነገር ነው የምትነግረኝ። ደስ ይለኛል። አንድ አሁን ነው ወደ ልቤ መጥቶ የማጫውትህ። ለቫኬሽን ሄጄ ነው ጣሊያን ሀገር በስራ ላይ እያለሁ ማለት ነው። እና አውሮፓ ከሄድኩ ጣሊያን ሳልሄድ አልመጣም። አይ ፊል አት ሆም በቃ እና ፕላስ የወጣትነት ጊዜን ምናምን የሚያስታውሰኝ ብዙ ነገሮች እንትን አለኝ ከጣሊያን ጋር እና እቃ ገዛዝቼ በእጄ ተሸክሜ እየሄድኩ 2 ወጣቶች መጡና እንርዳሻሉ እና ኢትዮጵያኖች ናቸው። በጣም ደስ አለኝ። ደስ ሰጠኋቸውና ትንሽ ጨማምሬ ገዛሁና ምሳ ልጋብዛችሁ ብዬ ሄድኩኝ እና በደንብ እንድታዳምጡኝ ሼር እንድታረጉት። ይሄ ኢንተርቪው ከሌላው ለየት ያለ ኢንተርቪው ነው በአጠቃላይ እና እነዚህ ወጣቶች ደስ ይለኛል ብዙ ህዝብ ቢሰማው፣ ብዙ ህዝብ ቢጸልይበት። ወጣቶቹ ምሳ እየበላን እዛው አካባቢ ያለ የአበሻ ምግብ ቤት ነው፣ ስሙ ረሳሁት፣ ተርሚኒ አካባቢ ነው እና እየበላን ስንጫወት ለካ አንደኛው ልጅ አንዱ በእድሜ ፕሮባብሊ 23 ምናምን ይሆናል፣ አንዱ ፕሮባብሊ 25 26 ይሆናል። ይሄ የ26ቱ ከፍ ያለው ምን አለኝ? እኔ እኮ አሁን ዛሬ መግባቴ ነው ከሊቢያ አለኝ። እና እንዴት መሰለሽ ብሎ ከኤርትራ እንዴት እንደተነሳ ኤርትራውያኖች ናቸው ሁለቱ። አንደኛው ከማልታ የዛለት ነው የገባው። የዛለት የገባው እሱን ለማግኘት ነው። ይሄኛው ደግሞ ያው የሚገናኙ ስለነበር በእንትን ይሄኛው ደግሞ ከሊቢያ ከመግባቱ በፊት የኤርትራ ወታደሮች ያሰቃዩትን የቀጠቀጡትን እንትኑን እየሳበ እያወጣ ነው የሚያሳየኝ። እና እግዚአብሔር ይህችን ቀንም አስቦ ከዚህም በኋላ ከዚህ የሚወለድ ነገር ሊኖር ይችላል። እርግጠኛ ነኝ ብዙ ሰዎች ይሄን ይዘው በእግዚአብሔር ፊት በጸሎት ይወድቃሉና እንደዚህ ቀጥቅጠው ለምን ሰርቪስ አልሰጠህም የውትድርና ምናምን ሁሉን አድርጌያለሁ። ለመውጣት
ስሞክር ተይዤ ነው አለ እና እንድትወጣ የረዳ ይሄ ነጋዴ ነው እና እሱ ነው በል ነው የሚሉኝ አለ። ስለዚህ እኔ ደግሞ እሱ አይደለም ነው እሱ ነው ያለኝ ብለህ ለመዳን አልሞከርኩም ወይ? አላረገውም። ምን በወጣው እሱን ለመጉዳት አስበው እኔ ለእሱ እንትን መሆነው እና በቃ ቀጠቀጡኝ አለ። ግርም ብሎኝ ጥንካሬውንም እያደነኩ ከዛ በኋላ ግን አለ እንደምንም ተሳካልኝና ከሀገር ወጣው ሊቢያ ገባው። ከሊቢያ ደግሞ በእንትን አድርገን እንሄዳለን አለ በመርከብ በምን ተጉዘን በምናምን እና 3 ጊዜ ነው 2 ጊዜ ተበላሸብኛል ተያዝኩኛል። ከዛ በጣም አዘንኩና እዛ ለሚገኙ ጳጳስ የኤርትራ ኦርቶዶክስ ቤተክርስቲያን ኦርቶዶክሶች ናቸው ሁለቱም አይ ቲንክ ሁለቱም ናቸው። ለሳቸው አባ ንስሐ ስጡኝ ነው የሚባለው በኦርቶዶክስ እና ንስሐ ስጡኝ እኔ በደለኛ ብሆን ነው እንደዚህ ይሄንን ያህል ጊዜ እዚህ ባለሁበት የሱዳን ፖሊሶች ናቸው ሊቢያ ላይ የሚሰሩት አለ እና በጣም በቃ እንደ ጠላት ነው የሚቀጠቅጡን አለ። ኤርትራንም ኢትዮጵያኖችን በጣም ነው በየሰበቡ ነው የሚቀጠቅጡን አለና እዚህ ተቀጥቅጬ እዛ 3 ካልተሳካልኝ አንድ በደል አለና ንስሐ ስጡኝ ስላቸው አይ ልጄ ላንተ የተለየ የምሰጥህ እንትን የለም አሉ የምሰጥህ ንስሐ የለም። እኛስ ቢሆን ምድራችን በጦርነት ልጆቻችን በየባህሩ እየጠለቁ ይህንን ሁሉ ዋጋ እየከፈል እዚህ እየኖር እግዚአብሔር በእውነት ቢጣላን ነው እንጂ ላንተ የተለየ መጣላት ነው ብዬ የምሰጠው የለም። እኔም አብሬ ንስሐ ገባለሁ አሉኝ። ንስሐዬን ሰጡኝ። ንስሐ ገባሁ አለ። ከዛ ንስሐዬን ጨርሼ ደግሞ ስመጣ አሁን ተሳካልኝ። ስለዚህ አሁን ልክ መንገድ ላይ ወረድኩና ከሆነ ቦታ ላይ እንወርድና ፓስፖርታችን ላይ ነው የመግባታችን ምልክት ጣሊያን ላይ እንዳይደረግ በእግር የሚገባ ጉዞ አለ። እሱን አድርጌ ገባሁ። አሁን ዛሬውኑ ከዚህ ተነስቻለሁ የሆነች ስሟን አልጠራም አሁን የሆነች የስካንዲኔቪያን ሀገር ዛሬውኑ ገባለሁ እዛ እጄን እሰጣለሁ ምናምን አለኝ። በጣም ይገርማል። እነዛ የሚያልቁ የኤርትራ ወጣቶች እስቲ በእኔ ዘመን በነበርንበት እንትና ኤርትራ ሞተ መርዶ መጣ ይባላል። ወታደሮቹ እያለ የምናውቀው ታሪክ ነው። እዛ የራሳቸው ልጆች የሚያልቁትን እነዚህ ሁለቱ ህዝቦች ኤርትራና ኢትዮጵያ ልጆቻቸው የሚከፍሉት ዋጋን እስቲ እዩት። ምን ያህል ዘመን የቀጠለ ነገር ነው። በባህር እየገቡ የሚያልቁትስ የኛ ልጆች የሁለታችን ልጆች አይደሉም ወይ? እግዚአብሔርንስ ባናስቀይሞ ይሄ ይመጣል ወይና እባካችሁ ከልብ የመነጨ እንደው የንስሐ እግዚአብሔር እንዲለመን እውነተኛ ንስሐ እንዲደረግ ነው የምጠይቀው። ይሄን በተመለከተ የሃይማኖት መሪዎችን ለማነጋገር ባለፈው ሞከርኩኝ። ከኦርቶዶክስ ቤተክርስቲያን ትልቅ አባት አገኘው፣ ከካቶሊክ ቤተክርስቲያን አገኘው፣ ከኛም ፓስተር ጻድቁ ሀገሩ ስላልነበረ እሱ ምክትል አገኘው። በኋላ ግን ትልቁን ጉዳዩን ስነግራቸው የመጀመሪያ የኦርቶዶክሱ ትልቅ ሰው የተናገሩት ልክ ነው እኛንን ለኢትዮጵያ ህዝብ እንደዚህ ለመሰቃየት ምክንያት የሆነው የእኛ ቤተክርስቲያን ነች አሉ። እንዴት ስላቸው ደርግ ገብቶ እግዚአብሔር የለም ብሎ በ6 ኪሎ ላይ በእንትን ላይ መጽሐፍ ቅዱስ ብጭቅጭቅ እያደረገ ጥሎ እንደዛ አድርጎ የወጣቱን አይምሮ ቀይሮ አበላሽቶ እያለ እሱ ሄዶ አዲስ ዘመን ሲመጣ እኛ ወጣቱን ወደ ወንጌል ለመመለስ የእግዚአብሔር ቃል ለማስተማር በስርዓት በግብረገብ እንዲኖር ለማድረግ ምን ያደረግነው ነገር አለ? እግዚአብሔር ይባርካቸው። እናንተስ ምን ትላላችሁ ልል ነበር። እሳቸው በኋላ መቅረብ የማይችሉበት ውጥረት መጣባቸው። ከቤተክርስቲያናቸው አካባቢ አይ ቲንክ ሀገር ሞተዋል ይመስለኛልና በዚሁ ላይ ምክንያቱም አንድ እሳቸውን ሳሊዝ የኢትዮጵያ ትልቁን የሃይማኖት እንትን ኦርቶዶክሱን ሳሊዝ ሁለቱ ሌሎቹን ማቅረቡ ትርጉም አይኖረውምና አሁን ግን ለህዝብ ነው የምሰጠው። ይሄን እኔ ልመና ነው የማቀርበው። እውነተኛ ከልብ የመነጨ ስለሚያልቁ ወጣቶች እና ጧሪ ስላጡ ወላጆች በእግዚአብሔር ፊት እንጸልይ። ይሄ የኢኮኖሚ መውደም ምናምን የሚለው ሁሉ የሚቀጥል ነው። መጀመሪያው ግን የማይተካው የሰው ልጅ እና ይሄን ራሱ እግዚአብሔር እንድንነጋገር ይሄን አጋጣሚ ስላመጣ እግዚአብሔር እናመሰግናለሁ። አደራ ምልህ በአንተ አብያተ ክርስቲያናት በተከልካቸው በሙሉ ስቲል በፍቅር የምታገኛቸውን የሙሉ ወንጌል ቤተክርስቲያን ሰዎች ሌሎቹንም ሁሉ ይሄን ጸሎት ርዕስ አከፋፍለልኝ እንድንጸልይ ቢደረግ እግዚአብሔር እቺ ያየናትን መርከቧ እኮ ወደቧ ላይ አረፈች አይደል? ያፈጥነዋል፣ ጸሎት ያፈጥነዋል። እና ምን ይመስላል? ታረግልኛለህ? ቃል ትገባልኛለህ? በደንብ ቃል እገባልሻለሁ። እንደው ልጨምርና እግዚአብሔር ይባርክሽ። የልብሽን ጩኸት የነፍስሽን ሲቃ በዚህ መልክ ማቅረብ መቻለሽ በእውነት እግዚአብሔር ይባርክሽ። እኔ ምን እላለሁኝ
ደግሜ ቅድምም አንድ ነገር አንስቻለሁ። ምንድን ነው ያነሳሁት? የኢትዮጵያ የነውጥ ምክንያት እኛ ነን ብያለሁ። ቅድም ያነሳሁት ጉዳይ ስላለ ምንድን ነው እንደዚህ የምልበት ምክንያት እኛ ከተያያዝን፣ እኛ ከተግባባን፣ እኛ በአንድ ልብ ከወደቅን እግዚአብሔር እኮ ጸሎትን ይሰማል። እግዚአብሔር አምላክ የምድሪቱን ስቃይ በቃ ይላል። ስለዚህ ያልሽው ነገር ተገቢ ነው። በእኛ ቤተ እምነት ብዙ ጊዜ ጾም ጸሎት ይታወጃል። በኢትዮጵያ ባሉት አጥቢያዎቻችን እንጸልያለን፣ እግዚአብሔር ፊት እንቀርባለን እና ሌላው እንደው እግዚአብሔር ጦርነቱን ሲያስቆምልን የጦርነቱ ደግሞ ድባቦች አሉና እነዚህ ድባቦች መከፋፈሉ በተለያየ ነገር መባደኑ አለ አይደለም። አምላካችን እግዚአብሔር ከምድራችን ላይ ያንሳለን እና ያልሽው ነገር ተገቢና በጣም ጠቃሚ ነው። በርቺ፣ በዚሁ ቀጤ ነው የምልሽ። እሱን አደርጋለሁ። ከሁሉም አብያተ ክርስቲያናት ጋር በጥሩ ህብረት በጥሩ ፍቅር ስለምናገለግል ለእነሱም አካፍላለሁ። እግዚአብሔር ደግሞ ልመናችንን ይስማል። አሜን። 5 ባገኝ አይደል ያለው ጌታ? በጣም ብዙ ናችሁን እኮ አሁን እኮ ብዙ ነን። እኔ ጸሎት ህብረት አለ። በቃ እግዚአብሔር ደግሞ የምድራችንን ነገር በዚህ ያፈጥነልናል ብዬ በጣም በሙሉ ልብ ነው የምናገረው። አሜን። እግዚአብሔር ይመስገን። አምላካችን የሚሰማ የሚመልስም ማለት እውነት ነው። ስሙ ይባረክ። አሜን ለዘላለም። እግዚአብሔር ለዘላለም ተባረክልኝ። አሜን አሜን። ተመልካቾች እንግዲህ ፕሮግራሜን ዛሬ በዚህ ጨርሳለሁ። በጣም የልቤን የውስጤን ሁሉ ስላጫወትኳችሁ በጣም ለረጅም ጊዜ ብቻዬን የተሸከምኩት ነገር ነው እና በነገራችን ላይ ልንገራችሁ፣ ያ ልጅ አግብቶ ወልዶ የልጁን ክርስትና ምናምን በፌስቡክ ላይ ሲያወጣ ተገናኘን። አሁን እኛ ያልኳችሁ እሱን ያሉትም አቡኑም እንግሊዝ ሀገር ገብተዋል፣ በህይወት አሉ። እሱ እንደነገረኝ እሱም የልጆች አባት ሆኖ በህይወት ኖሯል፣ ቀጥሏል። እና እንደዚህ ግን እነሱ ተርፈው ነው አይደለ? ያልተረፉት ስላሉ ልጆቻችን በሀገራቸው የሚኖሩበትን ዘመን እንዲያመጣ በቃ ዛሬ ሰምታችሁኛል። ስለምትጸልዩ ደስ ብሎኛል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው ደግሞ እስከምንገናኝ በሚቀጥለው ፕሮግራም በደህና ሰንብቱ። የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርን ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ።